ይሄንን ጀልባ በዚህ መሪ ነው የምትቆጣጠሪው። ወደ ቀኝ ስታደርጊው ወደ ቀኝ ይሄዳል፣ ወደ ግራ ስታደርጊው እንደዛው። አይ ይቅርብኝ እባክህ፣ በኋላ እንዳንሰማ። ሴት ልጅ ሁሌም ማበረታች ነው የምትፈልገው። ስማ ቸንጊዝ፣ እቴ ስለ ኢዜል ነገረች ነገር አለ? ለምሳሌ ምን? አላውቅም። የሆነ የተረበሸችበት ነገር አለ። በኢዜል ምክንያት ከሆነ ብዬ ነው። አሁን እኔ ሳያት የተረበሸች አትመስልም። ሞተሩን የምትቆጣጠሪው በዚህ ማርሽ ነው። ምን ያህል እየፈጠንን ነው? ከኔ በተሻለ ነው የምትነጂው። እየቀለድክ ነው? እንዴት ነው አሁን? ቀለላልሽ? በጣም እንጂ። በጣም ፈታ እያላችሁ ነው። እኔን ረሳችሁኝ እኮ። ባህር ጀልባውን እየነዳው ነው። እሱ ገባኝ፣ በደንብ ገብቶኛል። ቼንጊዝ ከተቀመጠበት ወድቋልና እሱ ልንገርሽ ብዬ ነው። ካፕቴን፣ ጀልባውን በአንቺ ቁጥጥር ስር ትቼዋለሁ። እኔ ከዚህ ውብ ልጅ ጋር ጉዳይ አለኝ። ብቻዬን እዚህ አትተወኝ። ወዴትስ ልንሄድ ነው? መቼም አሁን በደንብ ትምህርት ወስደሻል። ባይዛናቤ እኔ ነኝ እማዬ፣ እኔ ነኝ እማዬ። ጥሩ ዜና አለ። ኤዲተሩ ፋይሎቹን ተቀብሎኛል። እንኳን ደስ ያለ ልጄ፣ መጨረሻውን ያሳምርል። እና መቼ ነው የሚታተመው? መጀመሪያ እስቲ ላቀነባብረው፣ እሱም ከወደዱት ነው። ገባሽ? ወይማ አንዴ ልደውልለት። ከመጀመሪያው ጀምሮ ሲረዳኝ ነበርና በዚህ ዜና ደስ ይለዋል። ቆይ ልጄ፣ ለችንጊዝ ልደውልለት ነው? አዎ እማዬ። ምን ነው? አትደውልለት መርት። አሁን ከሱ ሰውዬ ብትርቅ ይሻላል። ኧረ ተይ እማዬ፣ አሁንም ለምንድን ነው ግን የማታምኚው? ይህ ለእኔ ስትል አድርገው። አንድ ነገር ብቻ ነው የምፈልገው። ከባድ ነገር ነው የጠየቅኩህ። እሺ፣ አልደውልለትም። እሺ። ቆይ ሰውዬው፣ ያላንተ እስቲ አንድ ነገር ብቻ እናድርግ። ኦፕ! ይህንን ያላንተ ማድረግ አልቻልኩም። እንኳን ደስ አለህ አቶ ኢዜል። በምን ጉዳይ ላይ? በሁሉም ጉዳይ። ጀልባህ ውብ ነች፣ ህልምህ ደግሞ የተዋጣለት ነው። 4 ከ4። በአንተ አለመቅናት መሞከር ከባድ ነው። ደህና እንገናኛለን። ለዛሬ ትምህርት በጣም አመሰግናለሁ። ምንም አይደለም፣ እኔም ደስ ብሎኛል። አይሳን፣ ስልክ ቁጥር ያለሽ አይደል? አይ እንደውም ጥሩ ሐሳብ ነው። ባህር ስትናፍቀኝ አንተ ጋር እየደወልኩ አስቸግረሃለሁ። እሷ ባትናፍቅሽም ደውይልኝ። ምናልባት ተቀምጠን ቡና እንጠጣለን። ደውይልኝ። ይቻላል። አንቺ ትንሽ አትቆይም? እኔ እንጃ። ለምን? ዛሬ እንደሌላው ቀን አላስደስትኩሽ? ልክ ነህ። ዛሬ ደባሪ ቀን ነበር። እሺ እባክሽ አንድ ድል ስጪኝ። እህቴ ምን ትያለሽ? ሌላ ድል የሚገባው አይነት ሰው ነው። ሁሉም ሰው ሁለተኛ ድል ሊያገኝ ይገባል። እስኪ እናያለን።
ቴንጊዝ ዛሬ ስትፈለግ ነበር። ውዴ ትንሽ ጠየማልኩ እንዴ? ዛሬ ደብዳቤ መጥቶልኝ ነበር። የኢዜል ጀልባ ልዩ ነች። እኛም እንደሱ አይነት እንግዛ ይሆን? አንተ ደስ እንዳለ። ከአሊ ጋር አሳ ለማጥመድ ልትሄዱ ነው ወይስ ሌላ ቦታ? መብራቱን ታጠፋው? የሆነ ነገር እያልሽ ነው አይሳን? ያ መሬት ለሆቴል እንዴት ነው? በጣም አሪፍ ነው። እንደዚህ ያለ ሆቴል እንዲኖርሽ ሁሌም ምኞት። ሁሌም የምፈልገው ነገር ቁማር መጫወትህን እንድታቆም ብቻ ነው። እሱንም አቆማለሁ። ግን እውነቱን ንገሪኝ። ልክ ህልምሽን እንደተሰረቅሽ ነው የሚሰማሽ አይደል? አዎን። በቃ አሁን እንተኛ። አይሳን በጣም ወድሻለሁ። ለአንቺ ምንም አደርጋለሁ። እሱን ታውቂያለሽ አይደል? አውቃለሁ ቼንጊዝ፣ አውቃለሁ። አመሰግናለሁ አባዬ። አይሳን ከዚህ በኋላ ሁለተኛ እንዳትደውልልኝ። አስፈለገም አንተንም ራሴንም ገደል እከታለሁ። ዳግመኛ አጠገቤ እንዳትደርስ። ይሄ ጨዋታ አብቅቷል። ግን እኮ ያልሽው አይሳን። አዎ ዋሽቼሃለሁ። እኔ የአባቴ ልጅ አይደለሁም። መልካም ልደት። በጣም ጎበዝ ነኝ ልጅ። መልካም ልደት የኔ ልጅ። ቶቶችን ፈታችሁ አይደል? ኤሊፍ ነይ ፎቶ አንሽን። ፎቶ እሺ ታዲያ ተቀበል። እሺ ታዲያ እንዴት ነው የምናደርገው? ፋይሎቹን ነገ እንመልከታቸው። ከዛ የተወሰኑ ሰዓታት እናዘጋጃለን። ነገሩን በደንብ አድርገን አብረን እንሰራበታለን። ከዚህ ማምለጥ የምትፈልግ ይመስለኛል። ተመልከት፣ ችግሮቼን በሙሉ ሊፈታልኝ ተዘጋጅቷል። ግን እኔ ላስጠንቅቅሽ፣ ለዚህ ሆቴል ነገር አዲስ ነኝ። ስለዚህ ትልቅ ትዕግስት ያስፈልገኛል እና ሁሉንም ነገር ቀስ ብለሽ ታስተምርኝ ይገባል። እሺ። እና ነገሮች ላይ እንዴት ነው ቶሎ ትናደዳለህ? እንግዲህ አስተማሪዋ ላይ ይወሰናል። አስተማሪዋን የምወዳት ከሆነ ይቀለኛል። እስቲ ባለ ልደቱን አንዴ አየት ላርገው። በጣም አመሰግናለሁ። ደህና ደርሽ።
ደህና አይደል? ባይሳን በጣም ተናድጃለሁ። በእሷ የተነሳ አሁን ድረስ የማያልቅ ንዴት ውስጥ ነው። መምጣት ትፈልጋለህ? ግን ደግሞ የትም ብሄድ ንዴቴን ማሸነፍ የምችለው የአይሳን እጆች ውስጥ ብቻ ነው። ስለዚህ ታሪክ እንዴት እንደሚያልቅ አውቃለሁ። በደንብ አውቃለሁ ወንድሜ። ከዚህ በኋላ የትም በወስዳት እንዴትም ባደርጋት ወደ አንተ ትመለሳለች። ለምን? የባህር ልብ እንዳሰብረው ብዬ ነበር። ዝም አትበል፣ መልስልኝ። አሁን ቤት ይጃይሳል። በሰው አልፈልግሽም መባል ደስ አይልም። የሚያስጠላው ደግሞ ምን እንደሆነ ታውቃለህ? ምክንያቱን አለማወቅ። አልፈልግህም ማለትም ሆነ መባል በጣም ከባድ ነው። ግን አንተን አልፈልግህም ብትል ኖሮ እርግጠኛ ነኝ ይህንን በር ተሰባበረው ነበር። ባህርን የላኳት ለራሷ ብዬ ነው። ምክንያቱም ከኔ ጋር ትንሽ ከቆየች ልቧ ይሰበራል። ለምን? ምክንያቱም ምን እንዳልኩ አስታውሺ። ከሆነ ሰው ጋር ፍቅር ይዞኝ ነበር። ታዲያ አሁንም ፍቅር አልለቀቀህም? አይ እንደውም በተቃራኒው ነው። ከምናገርሽ በላይ በጣም ነው የምጠላት። እኔ ከባህር ጋር ከሆንኩ ባህርን በጎዳኋት ቁጥር ሌላኛውን ሴት እየጎዳሁ ይመስለኛል። አሁን የምትለው ነገር ግን በጣም የሚያስጠላ ነገር እንደሆነ ገብቶሃል? ለዛ ነው ባህርን ሂጂ ያልኳት። ለባህር አይደለም፣ እኔ እሷን እንከባከባታለሁ። ግን ላንተ አስብ። ይሄ ላንተ መጥፎ ነው። ያቺ ሴትዮ አንተ እንደተናደድክባት ታውቃለች? አይ በህይወት እንዳለ እንኳን አታውቅም። እና እስካሁን ምንም ነገር አልነገርካትም? ግን ብትነግራት የሚሻል ይመስለኛል። አይኖቿን እያየ ምን እንደሚሰማክ ልትነግራት ይገባል። ምን የሚቀየር ነገር አለ? ብዙ ነገሮች። ያለፈ ነገር ላይ መጣበቅ ምን እንደሚመስል አውቃለሁ። ከዚህ በኋላ የሌለን ነገር መፍጠር ምን እንደሚመስል አላውቅም። እኔ ምንም ነገር እየፈለኩ አይደለም። እሷን መጠየቅ የምትፈልገው ምንም ነገር የለም? አንድ ነገር ብቻ አለ። ምንድነው? ለምን ለምንድን ነው ያደረግሽው? ንገረኝ፣ ምን አድርገሃለች? እኔ በሷ ቦታ በሆነ እነግርሃለሁ። ንገረኝ እንጂ በደንብ ነግረህ ነበር።
ደወሉን ራሱ መጫን አቃተኝ እኮ። ሰላም፣ ግን እኛን ለማየት አልመጣህም መሰለኝ። እዚህ ቤት ውስጥ እንዳንቺ ቆንጆ ሰው አለ ብለሽ ነው? ስለዚህ ላስገባህ አላውቅም። ምክንያቱም እናንተም ብቻችሁን ስትዋችሁ መጥፎ ነገር ይፈጠራል። እሺ፣ ስለዚህ አትተይን፣ እየመጣሽ ጎብኝን። እኔ ለጥፋቴ ካሳ መክፈል ፈልጌ ነው፣ እመኚኝ። እኔ ልስራ፣ አንቺ ደክሞሻል። አሁንም ትኩረቴን ለመሳብ እየሞከርሽ ነው? አሁን አልቋል። ይሄው መቤት። አመሰግናለሁ አለቃ። ሱሪውን ነው ልቅለት። አይ ተው፣ ሊነሳ ይችላል። እኔ ልሂድ በቃ። እሺ ደህና ደሪ። ለቼንጊዜ የምነግርልሽ ነገር አለ። ወደዛ ሊሄድ ይችላል። አይ የለም፣ ከሚወዳቸው ነገሮች እሱን ማራቅ አልፈልግም። በእሱ አይነት ተማመን አይደል? አይ አይደለም፣ በቃ ደበረውና ሄደ። የአንቺ አይነት ሴት ባለቤት መሆን በጣም ከባድ ነው። ግን ለምን? ቆንጆ፣ ጠንካራ፣ ሁሉንም ነገር በስርዓት የምታደርግ እና ራሷን የምትችል ሴት ነሽ። በጣም አመሰግናለሁ። ለነገሮችን ጊዜ የሚያደርገው ነገር ጥሩ ነው። ሌላ ሰው ቢሆን ማለቴ በሌላ ሴት የሚማለል ወንድ ቢሆን አንቺን በአንድ ነበር ትቶሽ የሚሄደው። ደግነቶችን ጊዜ የሚያስፈልገው ነገር በሙሉ እዚህ ቤት ውስጥ አለ። እሺ ደህና ሁኚ፣ እንገናኛለን።